በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ከምስካየ ኅዙናን መድኃኔዓለም ገዳም ተምሮ ማስተማር ሰንበት ትምህርት ቤት ከማህበረ ቅዱሳን የቴሌቪዥን ጣቢያ ጋር በመተባበር የሚቀርብላችሁ ሳምንታዊ መስማማታቸው መርሃ ግብር ነው። እንደ እግዚአብሔር መልካምና ቅዱስ ፈቃድ ለዚህ ደረስን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በእግዚአብሔር ስም እንጋብዛለን። የመርሃ ግብራችንን መጀመሪያ መዝሙር እናደርጋለን። ከመዘምራኑ ጋር አብረን እንዘምር። እግዚአብሔር አምላክ ለመዘምራኑ ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። የአገልግሎት ዘመናቸውን ይባርክልን፣ አሜን። ከዚህ በመቀጠል መምህራችን የዕለቱን ትምህርት ያስተምሩናል። ለመምህራችን ተናጋሪ አንደበት፣ ለእኛም ደግሞ አስተዋይ ልቦናን እግዚአብሔር ያድለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ካህናት፣ አባቶች፣ ወንድሞች፣ ዲያቆናት በዚህ ያላችሁ ሁላችሁም በእግዚአብሔር ስም እንዴት ዋላችሁ? አምላካችን ፈጣሪያችን የቸርነቱን ስራ ሰርቶ በዚህ ምሽት እንድንደርስ ስለፈቀደልንና ቃሉን እንድንሰማ እንድንናገር ስለፈቀደልን ክብር ምስጋና ይድረሰው። እጮኛዋ ዮሴፍ ግን ጻድቅ ነበርና ሊገልጣት አልወደደም። የማቴዎስ ወንጌል ምዕራፍ 1 ቁጥር 19። ይህንን መሰረት አድርገን ለእናንተ ለምትሰሙ ለሁላችሁ በተለይ የጻድቁ ዮሴፍ የእረፍቱ ጊዜ ስለሆነ እሱን አስመልክተን በአብዛኛው በጻድቁ ዮሴፍ ላይ ባተኮረ ትምህርቱን እንማራለን። በሰላም አስጀምሮ በሰላም እንዲያስፈጽመን የአምላካችን ቅዱስ ፈቃድ ይሁንልን። ስለ ጻድቁ ዮሴፍ የተነገረ ቃል ነው። የመጀመሪያውና ትልቁ ድርሻው እመቤታችንን ከቤተ መቅደስ ከወጣች በኋላ ማዘንድ ትኑር የቤተ መቅደሱ ቆይታዋ ቢበቃና
በሌሎች ሰዎች ቤት መኖር ብትፈቅድ በሚል አይሁድ ጥያቄ አቅርበው ስለነበረ እሱን ጥያቄ ለመመለስ ካህኑ ዘካርያስ የቅዱስ ዮሐንስ መጥምቅ አባት ቅዱስ ዮሐንስ መጥምቅን ከመውለዱ በፊት በነበረው የክህነት አገልግሎት በቤተ መቅደስ አገልግሎት ውስጥ እርሷን ያገለግላት ስለነበረ እሷ ደግሞ እመቤታችን ከሕፃንነቷ ጀምሮ ከ3 ዓመቷ ጀምሮ ሐና ቅድስት ሐና እናቷና ቅዱስ ኢያቄም አባቷ በተሳሉት ስለት መሰረት በእርግና ዘመናቸው ያገኟት አምላክን ለመውለድ የተዘጋጀች የተመረጠች መሆኗ የሚታወቅ በድንቅ ተአምራት የሚታወቅላት ሕፃን ስለነበረች በገቡት ቃል መሰረት ወደ ቤተ መቅደስ በ3 ዓመቷ እንዳስገቧት የቅድስት ቤተክርስቲያን ትምህርት ያሳውቀናል። በዚህ ጊዜ 3 ዓመት ከገባች በኋላ በቤተ መቅደስ እግዚአብሔርን ስታገለግል ከእግዚአብሔር ጋር ስትነጋገር ከመላእክት ጋር ስትነጋገር የተመረጠች ቅድስት የሰው ልጆች ሁሉ የሚድኑበትን መድኃኒት የምታስገኝ ሰማይና ምድርን የዘረጋውን ንጉሥ በማህፀኗ የምትሸከም አምላክ ሰው የሆነባት ሰው አምላክ የሆነባት ታላቅ ከተማ የእግዚአብሔር ከተማ ሆና የተዘጋጀች ስለነበረ 12 ዓመት ከቤተ መቅደስ ከኖረች በኋላ እንድትወጣ ጥያቄ ስለቀረበ ያንን ጥያቄ ለመመለስ ካህኑ ዘካርያስ አማክሯት እንዴት ይሻላል በዚህ ቤተ መቅደስ የምትቆይበት ጊዜ ቢበቃ የሚል ጥያቄ ካቀረበላት በኋላ አንተ በጸሎት እርዳኝ በጸሎት አሳስብ ወደ እግዚአብሔር እሱ በፈቀደ ሁኔታ እወጣለሁኝ ብላ በሰጠችው ፈቃድ መሰረት ጸሎት ይዞ እሷን ማን እንዲጠብቃት እንዲገባ ለማወቅ ወደ እግዚአብሔር አመልክቶ እነሆ አረጋውያን የሆኑ ሰዎች በትራቸው ተሰብስቦ በእግዚአብሔር ቸርነትና ምሕረት ለተመረጠለት ሰው እንድትሰጥ የእግዚአብሔር ፈቃድ ስለነበረ ካህኑ ዘካርያስ ከታወቁ ከእስራኤል ሽማግሌዎች መካከል በትራቸው እንዲሰበሰብ ከየነገዱ አንዳንድ በትር እንዲሰበሰብ ካደረገ በኋላ እችን ታላቅ ሙሽራ የዓለም ጌጥ የሆነች የብርሃን እናት ልትሆን የተዘጋጀች መላእክት ሁልጊዜ የሚያነጋግሯት የሚያመሰግኗት የሁላችን መድኃኒትን ክርስቶስን የወለደችልን እናት ማጋ መኖር እንዳለባት በማመጠበቅ እንዳለባት እግዚአብሔር መልስ በሰጠበት ጊዜ ከነዚህ ከተሰበሰቡ በትሮች መካከል የቅዱስ ዮሴፍ በትር ለምልማ ስለተገኘች በቤተ መቅደሱ ለምልማ ስለተገኘች ቅዱስ ዮሴፍ እመቤታችንን እንዲጠብቃት እግዚአብሔር መፍቀዱ በመታወቁ በዚህ ምክንያት ቅዱስ ዮሴፍ ወደ ቤቱ እንደወሰዳት ቅዱስ መጽሐፍ ይናገራል። ይህም እንግዲህ አምላክን ለምትወልድ እመቤት ለዓለም ጌጥ ለሆነች እመቤት መላእክት እህታችን ለሚሏት ንጽሕት ሙሽራ ቤቱን አዘጋጅቶ ቤቱን ለዚህ በረከት ያበቃ ታላቅ ጻድቅ አባት ስለሆነ ቅዱስ ዮሴፍ ግን ጻድቅ ስለነበረ ሊገልጣት አልወደደም በሚለው ቃል መነሻነት ለመነጋገር ያሰብነው በዚህ ምክንያት ነው። ስለዚህ ይህ አባት በሶስት ጉዳዮች እመቤታችንን እንዲያገለግል ወይም በሶስት ታላቅ ጉዳዮች እመቤታችንን እንዲያገለግል የተመረጠ ሰው ነው። ምን ማለት ነው? እመቤታችን መከራ የሚደርስባት ስለሆነ በተለይም በሉቃስ ወንጌል ምዕራፍ 2 ላይ እንደተጻፈው ስምዖን የተባለው አረጋዊ ሰው ጌታን በ40ኛው ቀን ታቅፎ በቤተ መቅደስ ከታቀፈ በኋላ ከተናገራቸው ነገሮች መካከል በአንቺ ላይ ታላቅ ሰይፍ ያልፋል፣ በነፍስሽ ላይ ሰይፍ ያልፋል ብሎ ትንቢት ተናግሮ ስለነበረ ሰይፍ ማለት ደግሞ ታላቅ መከራ ማለት ነው። የሚቆርጥ የሚያደክም ከባድ የሆነ መከራ ማለት ስለሆነ ይህንን ድምፅ የሰማ እመቤታችንን ለመርዳት መታጨቱ ወይም እመቤታችንን ለመጠበቅ መመረጡ አንድም እመቤታችንን ለመርዳት እንደሆነ በዚሁ በቅዱስ መጽሐፍ ላይ ይናገራል ማለት ነው። ስለዚህ ቅዱስ ዮሴፍ የተመረጠበት አንዱ ምክንያት እመቤታችን ወደፊት በልጇ ምክንያት ለሚደርስባት መከራ ረዳት ይሆናት ዘንድ በተሳትፎ በረከት ያገኝ ዘንድ የተመረጠ ታላቅ ጻድቅ አባት ነው። ሁለተኛውም ጊዜ ደግሞ ጌታችን መድኃኒታችን ክርስቶስ በተወለደ ጊዜ በቤተልሔም ተገኝቶ የጌታውን ልደት ከማየት ጋር እንግዶችን ሰብአ ሰገልን በማስተናገድ ይህንን ድንቅ ሰማየ ሰማያትን የፈጠረ እግዚአብሔር በበረት ተኝቶ ለማየት የታደለ በመሆኑ ይህ ለዚህም የተመረጠ መሆኑን ያመለክታል። እንግዲህ ቅዱስ ስምዖን አረጋዊ በተናገረው መሰረት
እመቤታችን ልጇን ይዛ ወደ ግብፅ ሀገር መሰደድ ስለነበረባት ይህንንም መከራ እንዲረዳት በመከራ አብሯት እንዲቆይ በሐዘኗ እንዲያጽናናት አይዞሽ እንዲላት መከራውን ሳይሰቀቅ ግብፅ ሄዶ ኢየሱስ ክርስቶስን አድርሶ ከእናቱ ጋር የሚመልስበት በረከት ከእግዚአብሔር አብ ከእግዚአብሔር ወልድ ከእግዚአብሔር መንፈስ ቅዱስ የተሰጠው ጻድቅ አባት ስለሆነ በእነዚህ በሶስት ምክንያቶች ቅዱስ ዮሴፍ ለእመቤታችን እጮኛ እንዲሆን ተመርጧል። እጮኛ ማለት ጠባቂ ማለት ነው። በእስራኤልም እጮኛ ብለው የሚሰጡት በሁለት መንገድ ነው። አንድም ወደ ትዳር በሚታሰብበት ጊዜ፣ ነገር ግን እመቤታችን በመከራዋ አምላክን የምትወልድ ስለሆነች ይህንን መከራ ወይም ችግሯን፣ ኑሮዋን፣ ሕይወቷን እንዲረዳ ተብሎ የተመረጠ መሆኑ እጮኛ አሰኝቶታል። ይህ ጻድቅ ስለሱ ብዙ መናገር በጣም ሊከብድ ይችላል። የብዙ ጻድቃንን፣ የቅዱሳንን፣ የደናግል፣ የመነኮሳትን ነገር መናገር ይቻል ይሆናል። የምንናገረው ባለፈም ከክርስቶስ በኋላ ባለም ትምህርታቸው ተጋድሏቸው ሊሆን ይችላል። ወይም ደግሞ ነቢያት እንደዚሁ ስለ ክርስቶስ መወለድ በመናገራቸው ታሪካቸውን ብንናገር ቀድመን የምናስታውሰው የጌታን ልደት ለመመልከት ነቢያት አባቶቻችን በጽድቅ ጎዳና እንደተጓዙ እንረዳለን። ከክርስቶስ ልደት ከጌታችን ልደት በኋላ ደግሞ የተነሱ ቅዱሳን አባቶቻችን ኢየሱስ ክርስቶስን መድኃኔዓለምን መሰረት አድርገው እርሱ በመስቀል ላይ ተሰቅሎ ባሳየው መከራ በደረሰበት መከራ ተሰቅቀው ለኛ ብለህ እንዲያደረክልን ብለው ተጋድሏቸውን ይህን ዓለም በመተው በዓለም ቢኖሩም ቢሆን በክርስቶስ መከራ ምክንያት የጽድቅ ሕይወታቸውን አግኝተው ከእግዚአብሔር ተመስክሮላቸው ጻድቃን ልንላቸው እንችላለን። የዚህ ታላቅ አባት የጻድቅነት ደረጃ ግን ከሁሉም በላይ የተለየና ብዙ ሊነገርለት የሚችል ነው። ምክንያቱም ብዙ ነቢያት ይናፍቁ የነበረውን የክርስቶስን ልደት ለማየት የታደለ ሰው በመሆኑ ማለት ጽድቁ ከሌሎች የሚለይበት የከበረ ታላቅ አባት መሆኑን የምንረዳው ይህ ሰው መድኃኔዓለም ኢየሱስ ክርስቶስን ከእመቤታችን ጋር ለማየት እሷ ስትወልድ እርሱ ሊመለከት ወይም ደግሞ በአገልግሎት ሊሳተፍ በዚህ በ80 ዓመቱ የተመረጠ ጻድቅ ስለሆነ ስለሱ መናገር በጣም መጽሐፍት የያዙት ወይም ቅዱስ ማቴዎስም ቅዱስ ሉቃስም ስለሱ የጻፉት ስለሆነ በእርግጠኝነት ጽድቁን እንድንናገር የእግዚአብሔር ምሕረትና ቸርነት ከተደረገልን ይህ ሰው ታላቅ ጻድቅ እንደሆነ እንናገራለን። ምክንያቱም ጌታችን ወደዚህ ዓለም በሚመጣበት ጊዜ ክብሩን ትቶ የሰው ልጆችን ውርደት ተመልክቶ ሰዎችን ለማዳን የመጣ አምላክ ስለሆነ ይህንን የማዳን ስራ አገልግሎት ለመስጠት በዚህ አገልግሎት የተመረጠ መሆኑ በራሱ ከሌሎች ቅዱሳን አባቶቻችን የሚለይበትን ነገር ማስታወስ ይቻላል። በመጀመሪያ በትሩ ወይም የሚመረኮስባት በትር የለመለመችለት ጻድቅ አባት። ይህ በነ ቅዱስ በካህናቱ በነ አሮን ጊዜ የአሮን በትር እንደለመለመች ሁሉ አዲስ ነገር አይደለም። እመቤታችን አማናዊት ጽዮን እመቤታችን በዚህ ዓለም ተገኝታ ከሐናና ከኢያቄም ተወልዳ በቤተ መቅደስ ከኖረች በኋላ ለቀጣይ ሕይወቷ ማረፊያ የሚሆነው ቤት በሚመረጥበት ጊዜ የዚህ ሰው በትር ለምልማ ነው የተገኘችው። ይህ ማለት በእግዚአብሔር ዘንድ የተፈቀደለት ጻድቅ አባት መሆኑን ያመለክታል። እመቤታችን በቤተ መቅደስ ትኖር በነበረበት ጊዜ በየዕለቱ በየሰዓቱ በየደቂቃው በየሰኮንዱ አብረዋት ይኖሩ የነበሩት ወይም ያነጋግሯት የነበሩት ያመሰግኗት የነበሩት እርሷ ክብሯ ታላቅ ስለሆነ መላእክት እህታችን ስለሚሏት እንደ እህት አድርገው በየቀኑ የሚያነጋግሯት መላእክት እንደሆኑ እንረዳለን። በዚህ ምክንያት የዚህ ሰው ቤት ደግሞ ከዚህኛው ቤተ መቅደስ በኋላ መላእክት የሚወጡበት ከተማ የሆነለት ጻድቅ አባት ነው ማለት። እንዲህ አይነት የጽድቅ ነገር በጣም ደስ ነው የሚያሰኘው። ቤቱን አማናዊት ለሆነች ለጽዮን ለእመቤታችን ማረፊያ በማድረጉ ከዛም በኋላ ጌታ በሚጸነስበት ጊዜ በእርሱ ቤት ሁሉ ነገር የተከናወነ ስለሆነ ምን አይነት ቅድስና ምን አይነት ጽድቅ ቢኖረው ነው ብለን እንድናደንቅ የሚያስገድደን ታላቅ አባት ነው። እንግዲህ በቅዱሳን መላእክት እመቤታችን ለ12 ዓመት ሲያነጋግሩ እነ ቅዱስ ፋኑኤል ሲመግቧት እንደነበረ ሁሉ ይህ ድርጊት ይህ ምግባር እንግዲህ ከ12 ዓመቷ እሷ 12 ዓመት ቆይታ በ15 ዓመት ዕድሜዋ ወደ ቅዱስ ዮሴፍ ቤት በምትገባበት ጊዜ እነዚህ መላእክት አብረዋት የመንፈስ ቅዱስ ልጅ ስለሆነች እግዚአብሔር መረጣት እግዚአብሔር ወልድ ያደረባት እግዚአብሔር መንፈስ ቅዱስ ያጸናት እናት ድንግል ንጽሕት በሐሳቧም በሕሊናዋም
በስራዋም ባነጋገሯም ሁሉ ንጽሕት ቅድስት ድንግል የሆነችው አንቺን እመቤት ዓለም ሁሉ ይፈልጋት የነበረች ተስፋ ያደርጋት የነበረች ለሁላችን ድህነት መሰረት ትሆን ዘንድ ከእግዚአብሔር አብ ከእግዚአብሔር ወልድ ከእግዚአብሔር መንፈስ ቅዱስ የተመረጠች እናትን ወደ ቤቱ አስገብቶ አማናዊ ጽዮን ወደ ቤቱ አስገብቶ ከሷ ጋር በተገናኘ ቅዱሳን መላእክት የሚያመሰግኑትን ምስጋና ለመስማት የታደለ ሰው መሆኑ ይህም ከሌሎቹ ቅዱሳን የተለየ ያደርገዋል ማለት ነው። በመጽሐፍ ቅዱስ ስለ ቅዱስ ዮሴፍ በምንናገርበት ጊዜ ብዙ ድንቅ የሆኑ ነገሮችን እንድናስተውል ቅዱስ መጽሐፍ ያዘናል ወይም ስናነብ የምንረዳቸው ነገሮች አሉ። ነገር ግን በጣም የሚያስደንቀው ነገር በእነዚህ ታላላቅ ስራዎች ውስጥ በእንደነዚህ ያሉ ታላላቅ ግብራት የእግዚአብሔር ስራዎች ውስጥ መልሶ ሲናገር የሰማነው ጻድቅም አይደለም። ስለዚህ የማይናገር ወይም ዝምተኛው ጻድቅ ልንለው እንችላለን ማለት ነው። የእግዚአብሔር መልአክ 4 ጊዜ እንዳነጋገረው ቅዱስ መጽሐፍ ጽፎለታል። የመጀመሪያው እመቤታችን በመንፈስ ቅዱስ ገብር የመላእክት አለቃ ቅዱስ ገብርኤል ዜናዊ ፍሱህ የተባለ መጋቤ ሐዲስ የተባለ ከእግዚአብሔር ዘንድ ስለ እግዚአብሔር ወልድ መወለድ መልእክት እንዲናገር ተመርጦ ለእመቤታችን እንዲነግራት ተመርጦ የመጣ የእግዚአብሔር መልአክ አነጋግሯት እመቤታችንም በዚህ ጉዳይ ተከራክራ እንዴት ይሆንልኛል? እኔ ወንድ ሳላቅ እንዴት ይሆናል? እኔ ያችን ሴት ላገለግላት እንጂ እኔ ራሴ ልሆን አልነበረም ራሴን ማስብ የነበረው እንዴት ነው እግዚአብሔር በዚህ መልክ መረጠኝ ብላ የእግዚአብሔርን ምርጫ በምታደንቅበት ጊዜ የተከበራችሁ የእግዚአብሔር ልጆች ይህንን በምታደንቅበት ጊዜ እግዚአብሔር አደረገው። ጊዜው ሲደርስ መከራችን በስቶ 5500 ዘመን የሰው ልጆች መከራችን ሲያዩ የከረሙበትን ዓመት ያበቃ ዘንድ የዲያብሎስ አገዛዝ ያከትም ዘንድ ሞት በራሱ በክርስቶስ ይገደል ዘንድ በላያችን ላይ የተጫነው ቀንበር ይለቀን ዘንድ መድኃኔዓለም ኢየሱስ ክርስቶስ ሲወለድ ከመቤታችን መጸነሱን ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተለየ አካሉ እግዚአብሔር ወደዚህ ዓለም የመጣበት ምስጢር ከጽንስ ነው የጀመረውና ይህ በሆነበት ጊዜ ቀድሞ ከነበራት የሰውነቷ ሁኔታ ሲቀየር ጽንሱ እየገፋ በሚሄድበት ጊዜ ይህን ነገር እንዳላወቀ ቅዱስ መጽሐፍ ይናገራል። ስለዚህ ይህንን በራሱ ጥርጣሬ ወይም በራሱ ግንዛቤ እንዲህ ሊሆን ይችላል በዚህ መንገድ ሊሆን ይችላል ብሎ ሳይል በዝምታ ቅድም እንደተናገርኩት ዝም ያለ የዝምታን ትምህርት ሊሰጠን የሚችል ጻድቅ አባት ስለሆነ የተከበራቸው እግዚአብሔር ሰዎች አሁንም የጉዳይ በቤቱ ሲከሰት ድንግል የሆነችዋ ሕፃን የ15 ዓመቷ ልጅ ማለት ጸንሳ ሆዷ እየገፋ በሚመጣበት ጊዜ ለምንድን ነው እንዲሆነው በምን ምክንያት ነው እንዲሆነው ብሎ ሳይጠይቅ በጸጥታ ባለው የጽድቅ ሕይወት ውስጥ እግዚአብሔር ፊት እያዘነ ወይም ደግሞ ይሄ ጉዳይ ምንድነው ብሎ እየጠየቀ ባለበት ሁኔታ በመጀመሪያ ጊዜ እግዚአብሔር መልአክ በሕልም ታየው ይላል። ተመልከቱ የእግዚአብሔር ልጆች እንዲህ አይነት ሕይወት ለክርስትናም ለጽድቅም በእግዚአብሔር ዓለም ውስጥ ለመኖር ዝምታ ምን ያህል እጅግ በጣም መልካም እንደሆነና ዝምታ ከእግዚአብሔር መልስን የሚያሰጥ ሕይወት መሆኑን ከዚህ ታላቅ አባት መረዳት እንችላለን። ስለዚህ የእግዚአብሔር መልአክ በሕልም ታይቶ አለው። እንግዲህ ተመልከቱ ጥያቄው በልብ ውስጥ ይመላለስ ነበር፣ ግን መናገሩ ምናልባት ያስቀይምብኝ ይሆናል። ልጄ ናት፣ ሕፃን ልጅ ናት፣ የምትናገሩ ነገር ምናልባት ተቀይማኝ እንዳይሆን ወይም እኔ እንዳላስቀይማት እያለ በልቡ እያሰበ የቆየውን ነገር የልብን የሚመለከት እግዚአብሔር ሰብእሰ ገጸ ይሬኢ ይላል። እግዚአብሔር ሰዎች ሰውን በፊቱ በመልኩ ሊመለከቱ ይችላል። እግዚአብሔር ሰው ልበ ይሬኢ ይላል። እግዚአብሔር ግን ልብን ይመለከታል ይላል። ስለዚህ ቅዱስ ዮሴፍ ልብ በዚህ ጥያቄ ውስጥ ይመላለስ ስለነበረ ነገር ግን ከአንደበቱ አውጥቶ የማይናገረው ነገር ስለሆነበት ለእመቤታችን ያለው ክብር ታላቅ ስለነበረ ወደ እግዚአብሔር በልቡ አመለከተ ማለት ነው። ይህንን ጥያቄ ለመመለስ የእግዚአብሔር መልአክ ወደ እርሱ መጣ። ምን አለው መሰላችሁ? ከእርሷ የሚወለደው በመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ ብሎ አበረታታው ማለት ነው። ምክንያቱም በአይሁድ ዘንድ ባል የሌላቸው ሴቶች አርግዘው በሚታዩበት ጊዜ ምንድነው ይሄ ጉዳይ ብለው ሕጋቸውን እጅግ በጣም ስለሚያጠነክሩና ሕጋቸው በጣም ስለሚያከብሩ ከታወቀ ሰው ጽንስ ካልመጣ በስተቀር
ጉዳዩን ካላወቁት በስተቀር ከዛ ውጭ የሚመጣ እርግዝና ጽንስ ለነሱ ከባድ ኃጢአት ሆኖ ስለሚተረጉሙት ይህንን በመተርጎም ደግሞ ህይወታቸው የሚመራ ስለሆነ ለክፋት ጥግ የተጠጉ ስለሆኑ አሁን የእመቤታችን መጽነስ በቀጣይ ምንድነው ያስከትለው? ከአይሁድ ዘንድ በጣም ብዙ መከራዎችን ያስከትላል። ሊገደሉ ይችላል፣ ወይም ደግሞ የተለያዩ ነገሮች ሊወሰኑበት ይችላል፣ ከማህበሩ ሊለይ ይችላል። ስለዚህ ጥያቄ በልብ ውስጥ መመላለሱ ለቅዱስ ዮሴፍ ትክክል ነበር። ምላሹ ግን እግዚአብሔር መልአክ ከእግዚአብሔር የተላከ መልአክ ነው የነገረው። እጮኛ ማርያም የጸነሰችው በእግዚአብሔር ፈቃድ፣ በእግዚአብሔር ወልድ ቸርነት፣ በእግዚአብሔር መንፈስ ቅዱስ በረከት እግዚአብሔር መርጧት፣ እግዚአብሔር ሊያድርባት ወዶ፣ እግዚአብሔር መንፈስ ቅዱስ ደግሞ ሊያጸናት ፈቅዶ የተደረገ ስለሆነ ከመንፈስ ቅዱስ ነውና የተባለው እጮኛ ጽንሷ በዚህ መልክ ወደ ዓለም የተሰጠ ትልቅ ስጦታ ስለሆነ እርሷን ለመርዳት አትፍራ ነው የተባለው። ስለዚህ ይህንን ከህልሙ ተረድቶ እንደውም በህልሙ ነቢያት የተናገሩትን ቃል ለእግዚአብሔር መልአክ ነገረው። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብለው ይጠሩታል። ይህ ቃል ይፈጸም ዘንድ ነው የሆነው። ስለዚህ ልጁ በሚወለድበት ጊዜ፣ አምላክ በሚወለድበት ጊዜ ለዚህ በረከት የታደልከው አንተ ስለሆንክ ስም የምታወጣለት አንተ ነህ። ስለዚህ ስሙን ኢየሱስ ትለዋለህ ብሎ የክርስቶስን ስም የመድኃኒትነቱን ትርጓሜ ስም እንዲያወጣ የተፈቀደለት ጻድቅ አባት ከሌሎች ቅዱሳን ይለያል የምንልበት በጠቅላላው ከክርስቶስ ጋር ቤታችን ከመወለዱ ጋር ጌታችን ወደዚህ ዓለም ከመጣው ጋር የተያያዘ የበረከት ሕይወት ስለነበረው ለዚህ መመረጡ እመቤታችን ለመጠበቅ ኃላፊነት መውሰዱ ለአምላክ ለእግዚአብሔር ልጅ ለኢየሱስ ክርስቶስ ለእመቤታችን ልጅ ለኢየሱስ ክርስቶስ ኢየሱስ የሚለውን ስም ያወጣው ታላቅ ጻድቅ አባት። ይህም አንድ የመመረጡ ምልክት ነው። እጅግ በጣም ጻድቅ አባት እንደሆነ መጽሐፉም ጻድቅ ሆኖ ይገልጣት አልፈለገም ያለው ምንድነው? ከባት ያበሳ ሆኗል ማለት ነው። የሰዎችን ድካም ለመሸፈን እንኳን የተዘጋጀ ጻድቅ እንደሆነ የምንናገርበት ነው። ስለዚህ በኢሳይያስ ምዕራፍ 7 ቁጥር 12 ላይ የተነገረውን ቃል የተመለከተ አማኑኤል ወደዚህ ዓለም ሲመጣ እግዚአብሔር ወደዚህ ዓለም ሲመጣ የተመለከተ መመልከት ብቻ ሳይሆን ስም ለማውጣት የተመረጠ ጻድቅ መሆኑ በጣም አስደናቂ ነገር ነውና እመቤታችን በእውነት የረዳት በዛ ጊዜ የቤተክርስቲያን መጽሐፍት እንደሚናገሩት ሊቃውንት አባቶቻችን እንደሚተረጉት 80 ዓመት የነበረው አረጋዊ ነበር። ከዛ በፊት የራሱ ኑሮ የነበረው ልጆች የነበሩት አንዳንድ ጊዜ አይሁድ የሚሰናከሉባቸው እኔ የክርስቶስ ወንድሞች አይደለምን ብለው የሚሰናከሉባቸው ልጆች ነበሩት። 4 ልጆች ነበሩ። ነገር ግን ከዛ በኋላ ባለቤቱ ከሞተችበት በኋላ በትህርምት ራሱን በመጠበቅ በዝምታ ሲኖር ሳለ ነው እንግዲህ ለዚህ ለታላቅ ክብር ከእግዚአብሔር አብ ከእግዚአብሔር ወልድ ከእግዚአብሔር መንፈስ ቅዱስ የተመረጠው ማለት ዓለም የሚድንባት እመቤታችን ስትወለድ በቤተ መቅደስ ስትኖር እርሱ ወደዛች በረከት ውስጥ እየተጠራ ጽድቁን እያጠናከረ የነበረ ጻድቅ አባት። ስለዚህ ጽድቁ በመጽሐፍ ሲመሰከርለት አምላክን ለመቀበል አምላክን ለማቀፍ አምላክን ለማገልገል የተመረጠ ሆነ። ይህንንም ሳይናገር እነማን ናቸው ነቢያት የተናገሩት ምን ብለው የተናገሩት ሳይል ቢያውቀውም እንኳን መጽሐፍትን ሳይመረምር በልቡናው ባሰበው ሐሳብ መሰረት እግዚአብሔር መልአኩን ልኮ ከእርሷ የተወለደ በመንፈስ ቅዱስ እንደሆነ ዛሬ ላለን ለክርስቲያኖች ሁሉ የተነገረ መልእክቱን የሰማ ጆሮ ያለው አይነ ልቡና የተገለጠለት እዝኑ ወይም ጆሮ የውስጣዊ መንፈሳዊ ጆሮ የተከፈተለት ሰው ነው ጻድቁ አባታችን። ስለዚህ በጣም ነው ልናደንቀው የሚገባን እና ለኛም ዛሬ በዚህ በምንፍቅናው ዓለም ላሉት ለተጠራጣሪዎቹ በራሳቸው ሐሳብ መጽሐፍ እየተረጎሙ ያልተገባ ስራ ለሚሰሩ ሁሉ መልስ ይሆን ዘንድ እግዚአብሔር መንፈስ ቅዱስ በሰራው ድንቅ ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተወለደ ወይም ደግሞ እንደተጸነሰ የተነገረው በእሱ ምክንያት ለኛም ምስጢር የተገለጠልን የታላቅ ጻድቅ አባት መሆኑ በጣም አስደናቂ ነው ብዬ ነው የማስበው። ሁለተኛው ጌታችን ከተወለደ በኋላ ወይም ደግሞ በተወለደ ጊዜ በቤተልሔም የተገኘው እሱ ነው። ሰዎች እንዲቆጠሩ ትእዛዝ ወጣ። ያለ ወትሮ ቁጥሩ የነበረው ከዛ በፊት የተቆጠረ የለም። ከዛም በኋላ ሕዝብ የተቆጠረበት ምንም ምዕራፍና ጥቅስ የሚጠቅስልን ነገር የለም። ነገር ግን ጌታችን ወደዚህ ዓለም መጥቶ በሚወለድበት ጊዜ እመቤታችን የመውለጃ ወራት ሲደርስ ከንጉሱ እንዲቆጠሩ ታዘዘ ማለት ነው።
በጣም አስደናቂ ነገር ነው። ይህ የቅዱስ ዮሴፍን ነገር ያንን የጽድቅ ሕይወቱን የሚገልጽበት ነው። ለምን አትፍራ ተብሏል፣ አልፈራም። አሁን የጸነሰች እመቤታችን ቅድስት ድንግል ማርያምን ይዞ ለአደባባይ ሊወጣ ነው ማለት ነው። ለምን አንቺ ቤተልሔም ከይሁዳ ነገሥታት ከቶ አንታሽም፣ ሕዝቤ እስራኤልን የሚጠብቅ ንጉሥ ከአንቺ ይወጣል ተብሎ በነቢያት እንደተነገረው ወደ ቤተልሔም መሄድ ስለነበረባቸው ጌታ እዛ መወለድ ስለነበረበት ይህንን ትንቢት ይፈጸም ዘንድ ቅዱስ ዮሴፍ ለመቆጠር ቅድስት ድንግልን ይዞ ወደ ቤተልሔም ሄደ ማለት ነው። ከዛስ ድንቅ የሆነውን የእግዚአብሔር ስራ ተመለከተ። ሕፃኑ ተወለደ። ማደሪያ አልነበራቸውም። በግርግም ነው ያሳደረችው እመቤታችን። ዓለም አልተቀበለው። በዚህ ምክንያት እመቤታችን በበረት ውስጥ እግዚአብሔር ክብር ምስጋና ይድረሰው። ለመናገር ከባድ ነው። ቢሆንም ግን መድኃኔዓለም የዓለማት ንጉሥ፣ ዓለምን የፈጠረ ሰውን ያስገኘ ጊዜያትን ዘመናትን የሚመራ የማያልፍ ለዘላለም የሚኖር ዓለምን ፈጥሮ የሚገዛ መድኃኔዓለም ከሦስቱ አካላት አንዱ አካል ወልድ ዋሕድ ኢየሱስ ክርስቶስ በተለየ አካሉ ሥጋ ለብሶ ሲወለድ በጣም ማለት በሚያሳዝን ሁኔታ ለእርሱ በማይመጥን ሁኔታ ነገር ግን ሰዎች ወድቀንበት ስለነበረ በግርግም ወድቀን በዲያብሎስ አገዛዝ ወድቀን ስለነበረ የእኛን መውደቅ እስከ መጨረሻ ድረስ ወርዶ በግርግም ተወልዶ ያድነን ዘንድ እግዚአብሔር አምላካችን ተወለደ ነው። በዚህ ጊዜ ቅዱስ ዮሴፍ በዛ የልደት ድንቅ ቦታ እረኞች መጥተው ሲዘምሩ፣ መላእክት መጥተው ሲዘምሩ፣ በአጠቃላይ የክርስቶስ ወደዚህ ዓለም የመገኘቱ ምስጢር በሚገለጽበት ጊዜ የነበረ ታላቅ ጻድቅ አባት ነው። እንግዲህ ከሌሎቹ ቅዱሳን ይሄም ሊለየው ይችላል። ማለት ክርስቶስ ሲወለድ አጠገቡ የነበረ በዛ ሕይወት ውስጥ አልፎ በመጽነሷም በመከራዋም በችግሯም ከቤተ መቅደስም ከወጣች በኋላ እንድትጽናና የእርሱ ቤት የመላእክት ከተማ ሆኖለት እመቤታችን የተንከባከበ፣ በዚህ ምክንያት ጻድቃን በረከት የሚያገኙት ከተጋድሏቸው በኋላ ስለሆነ የዚህ ተጋድሎ ውጤቱ ክርስቶስን ሲወለድ መመልከት ከማንኛውም ሰው በፊት ማለት ነው። ይህንን እድል በማግኘቱ የቅዱስ ዮሴፍ ነገር በዚህም በጣም አስደናቂ ሆኖ እናገኘዋለን። ሌላው ጌታችን ከተወለደ በኋላ ትልቁ ነገር በኢየሩሳሌም የመጣው ትልቁ ችግር ሄሮድስ የተባለ በአጋንንት የሚመሰል ክፉ ንጉሥ ይህ ሕፃን ባደገ ጊዜ ከሰብአ ሰገል ተረድቶ ንጉሥ ነው ስለተባለ እነሱ ነገሥታት መጥተው ሊሰግዱለት ተዘጋጅተው ስላገኘ በእርግጥም ይህ ንጉሥ ነው፣ ስለዚህ ማጥፋት አለብኝ፣ ንግስናዬን ይቃወመኛል፣ ከኔ በኋላ እኔን አጥፍቶ እሱ ይነግሳል በሚል ዲያብሎሳዊ ፍርሃት ማለት ነው። ልክ ዲያብሎስ በሲኦል ይሄን ነበር። ጌታችን በተወለደ ጊዜ ይህ ማን ነው የተወለደው እኔን ከነፍሳትን ሊያስለቅቀኝ ነው ብሎ እንደፈራ በአካል የሚታየው የዲያብሎስ ወኪል ሄሮድስ ደግሞ ይህንን ሕፃን ማስገደል በፈለገ ሰዓት በቤተልሔም የተደረገውን ብዙዎቻችሁ ስለምታውቁት ብዙ መናገር በየትምህርቱ ልትማሩ ስለምትችሉ ከዚህ በኋላ ሄሮድስ ይላል ሁለተኛው የእግዚአብሔር መልአክ መቼ እንዳነጋገረው ለመናገር ማለት ነው። ሄሮድስ ሕፃኑን ሊገለው ይችላልና የእግዚአብሔር መልአክ ተገልጦ ሄሮድስ ሕፃኑን ሊገለው ይፈልጋልና ይሻልና ሕፃኑንና እናቱን ይዘው ወደ ግብጽ ሽሽ የሚል መልእክት ደግሞ ደረሰ። አሁን የ80 ዓመት ሰው ነው ብያቸዋል። የእግዚአብሔር መንፈስ እስካለ ድረስ እግዚአብሔር መንፈስ ቅዱስ በእሱ ውስጥ እስካለ ድረስ ሽምግልና ብዙ አድካሚ ነገር አይሆንም። በመሰለ ለምሳሌ ታላቁ ሊቀ ነቢያት ሙሴ በ80 ዓመቱ ነው 600,000 በላይ ሕዝብ ከግብጽ አውጥቶ ወደ እስራኤል እንዲገቡ ያደረገው። በዛ እድሜ ብዙ መስራት ይቻላል ማለት ነው። ስለዚህ ቅዱስ ዮሴፍ በ80 ዓመቱ ይሄ ድል ቢገጥመውም ሄሮድስ የተባለ አጋንንት ሄሮድስ የተባለ ዲያብሎስ ይህንን ዓለማትን ሊያድን ዓለምን ሊያድን የመጣውን ኢየሱስ ክርስቶስን ሊገለው የማይችለው ነገር ግን በሱ ሐሳብ በስጋዊ ሐሳብ ለመግደል ባሰበ ጊዜ አሁንም የእግዚአብሔር መልአክ ለዚህ ታላቅ ሰው መጥቶ ሄሮድስ ሕፃኑን ሊገለው ይሻዋልና ሕፃኑንና እናቱን ይዘህ ወደ ግብጽ ሽሽ ተባለ። የተከበራችሁ እግዚአብሔር ሰው ተመልከቱ። ሕፃኑን ከእናቱ ጋር ነው ያለው። ሕፃኑ ኢየሱስ ክርስቶስና እናቱ እንደማይለያዩ ነው የሚጠቁመው። እናቱ እርሱን ወልዳለች። የለበሰው ስጋ የእሷ ስጋ። ስለዚህ ሁለቱን እናትና ልጅን መለያየት የሚሞክሩ ሰዎች ስላሉ በጣም ነው የሚያሳዝኑት። የእግዚአብሔር መልአክ ያለውን ተመልከቱ። ሕፃኑንና እናቱን ይዘህ ወደ ግብጽ ሽሽ የተባለ። በሌላ አነጋገር የእርሱ ቤተሰቦች ጌታችን መድኃኒታችን ክርስቶስና እመቤታችን ናቸው። ቤተሰብን ይዘህ ወደ ግብጽ ሂድ ነው። ተመልከቱ። ስለዚህ እናትና ልጅን ለመለያየት የሚደረገው ሙከራ በዘመን ያላችሁ ወጣቶች መጠየቅ አለባችሁ። ደግሞ ራሳችሁን ከዚህ አይነት የረከሰ ትምህርት
ራሳችሁ ማደን እንዲገባችሁ ቅዱስ መጽሐፍ ይነግራል። ምክንያቱም ሕፃኑና እናቱን ይዘው ወደ ግብጽ ሄዱ ነው የተባለው። አሁን ወደ ግብጽ መሄድ በግድ አስፈልጎት አይደለም። አምላክ ነው፣ ወልደ አምላክ ነው። ድንቅ ነገርን አድርጎ ይህን ማሸሽ ይችላል። ነገር ግን እመቤታችን በዚህ ዓለም ላይ ብዙ ደስታ እንደማታይ፣ መከራ እንደሚበዛባት፣ ሰይፍ በነፍሷ እንደሚያልፍ የተነገረ ስለሆነ የዚህ ዓለም ክብር ሳይሆን በኋላ ልጇ ወደ የሚሰጣት ዓለም ነው ክብሯና በዚህ ዓለም በመከራ የምታሳልፍ እናት ስለሆነች ለዚህ ደግሞ እውነተኛ ረዳት ተሆኖ የተሰጣት ቅዱስ ዮሴፍ ስለሆነ ሂድ ወደ ግብጽ ብሎ የእግዚአብሔር መልአክ ለሁለተኛ ጊዜ ተናገረው። ይህም በጣም አስደናቂ ነገር ነው። ይህንን ፈጽሟል። ከኢየሩሳሌም እስከ ግብጽ ድረስ በጣም ብዙ ኪሎ ሜትር ነው ያለው። አብሯት ሄዷል። ስንቅ እንያዝ እንዘጋጅ ሳይል እመቤታችን ወዲያው ይህንን ዜና በሰማች ጊዜ ንጉሱ ሄሮድስ ሕፃኑን ሊገድል ይፈልገዋልና የሚለውን ነገር በሰማች ጊዜ ምንም ሳትል በማግስቱ ወደ ግብጽ በረሃ መጓዝ ስትጀምር አብሮ ተከትሎ ከቅድስት ሰሎሜ ጋር የሄደ ታላቅ አባት ነው። ይህም በጣም ትልቅ ዕድል ነው። ሰዎች ስለ ክርስቶስ ሊሰደዱ ይችላሉ፣ አገር ጥለው ሊሄዱ ይችላሉ። ነገር ግን ክርስቶስን በአካል ይዞ መሄድ ደግሞ እንደምታውቁት እግዚአብሔር ልጆች በጣም ለሱ የተሰጠ ታላቅ ዕድል ስለሆነ ቤተሰቡን ይዞ ወደ ግብጽ አገር ሸሸ። ከዛ በኋላ ያለውን ታሪክ እንደምታውቁት ነው። ወደ ኢትዮጵያም እንደመጡ ቅዱሳት መጻሕፍት ይመሰክራሉና ያም ለኛም በረከት ይዞልን የመጣ ታላቅ ጻድቅ አባት ነው ማለት እንችላለን። ሌላው ይህ ንግስናዬን ይቀማኛል ያለ ሄሮድስ ለካ የሚኖረው 3 ዓመት ነበር። ሕፃናትን አስገድሎ ክርስቶስን ለማስገደል ሞክሮ እነ ቅዱስ ዮሐንስ መጥምቅን ወደ በረሃ አሰድዶ የኖረው 3 ዓመት ነበር። እመቤታችንና ቅዱስ ዮሴፍ ቅዱስ ሰሎሜ ከክርስቶስ ጋር የቆዩ 3 ዓመት ከመንፈቅ ነው በበረሃ። አሁን ያ ታላቅ ንጉስ የሚባለው የዲያብሎሳዊ ንጉስ ክርስቶስን ያሳድደው ከዛ በኋላ ለ3 ዓመት ለመኖር ነበር ማለት ነው። እና ይህንን ማሰብ ብዙ ጊዜ በጣም መልካም ነገር ነው። ሰው የሚኖርበት ዘመን አይታወቅም። እግዚአብሔር በሆነው ጊዜ ሰውን ማለት ይወስዳል፣ ወደ ቅፉ ይወስዳል፣ ወደ መንግስቱ ይወስዳል። በሞት ሰው ይለያል። ብዙ ዓመት የምንኖር የሚመስለን ሰዎች፣ ለብዙ ዓመት ብዙ ፕላን የምናዘጋጅ ሰዎች እዚህ ላይ ማሰብ ይገባል። አሁን ንጉስ 3 ዓመት መኖሩን አይደል ያሰበው፣ ሕፃኑ አድጎ ንግስናውን ይቀማኛል የሚል ነበር። ነገር ግን በግብጽ ባሉበት በ3 ዓመት ተኩል ውስጥ ሞተ ይላል ቅዱስ መጽሐፍ። የእግዚአብሔር መልአክ በዛ ጊዜ በግብጽ ሀገር ለዮሴፍ በሕልም ታየው። የሕፃኑን ነፍስ የሚሹ ሞተዋልና ተነስተህ ሕፃኑና እናቱን ይዘህ፣ ቅድም እንዳልኳት ሕፃኑና እናቱን ይዘህ ወደ እስራኤል ሂድ ብሎ ሌላ ደግሞ መልእክት ነገረው ማለት ሞቱ አለ። ሁሉ ነገር የማይጠቅም በዚህ ዓለም ያለ ብልጭልጭ ነገር ሁሉ የማይጠቅም እድሜ የማያረዝም መሆኑ ሁላችንም መረዳት ይገባናል ማለትና ያ የፎከረ የቤተልሔምን ሕፃናት ያስጨረሰ በዲያብሎስ የተመሰለ ሄሮድስ ከ3 ዓመት በኋላ ሕይወቱ እንዳልነበረ ቅዱስ መጽሐፍ ይነግርናል ማለት ነው። ስለዚህ ቅዱስ ዮሴፍ ሁሉ መከራ አብሮ ካሳለፈ በኋላ በጣም የሚያስገርመው ነገር ቅዱስ ዮሴፍ እዚህ ቦታ ይሄን ተናገረ የሚባል ጻድቅም ማለት ነው። የሌሎች የቤተክርስቲያን መጽሐፍት እንደሚናገሩት አንድ ጊዜ እመቤታችን በግብጽ በምትንከራተትበት ጊዜ አንድ ቤት ገብታ ስትለምን ኮቲባ የተባለች ሴት ቤት ውስጥ ገብታ በምትለምንበት ጊዜ መልኳን አይተው ውበቷን አይተው አንቺ ከቤተ መንግስት ወገን ትሆኚ ነበረ፣ ነገር ግን ጥሩ አመል ስላሌለሽ ቢያስወጡሽ ነው የተሰደድሽው፣ ለአንቺ መስጠት አይገባም ብላ ከፎከረች በኋላ የእርሷ አገልጋይ የሆነችዋ ኮቲባ የተባለችው ሕፃኑን ከእናቱ እቅፍ ላይ አወጣ ጣለችው ይላል። ቅዱስ ዮሴፍ አንድ ጊዜ እንደተናገረ ብቻ ለመናገር ነው። በሕይወቱ በዘመኑ ከተናገራቸው ነገሮች መካከል አንዱ ነገር ሕፃኑ አለቀሰ ይላል። በሚያለቅስበት ጊዜ እመቤታችን ለማንሳት ሰሎሜ ለማንሳት ጎንበስ ስትል ተይ አታንሹ ነው ያለው። ድንቅ ተአምራቱን ይገልጽ ዘንድ ተውት ነው ያለው። ምክንያቱም የበዛ የትዕቢት ስራ ነው የተሰራው። ሕፃን ኢየሱስ ክርስቶስን እግዚአብሔር ወልድን ዓለማትን የፈጠረውን በማይሆን አነጋገር ባልተገባ አነጋገር መጣል በራሱ ከባድ ነው። እንደገና ደግሞ እንዳይነሳ በቃ ድንቅ ተአምራቱን ያደርግ ብሎ ይህንን በተናገረ ጊዜ በልቡ የእግዚአብሔር ከተማ የሆነ የበረከት አባት የሆነ ይህችን ቃል ባወጣ ሰዓት እግዚአብሔር ድንቅ ተአምራትን አድርጎ በዛ ቤት የነበሩ ዝንጀሮ ጦጣ የሆኑ ቤቱን ለቀው እንደወጡ ይናገራልና እኔ ማስታውሰው ቅዱስ ዮሴፍ ተናገረ ከተባለ ይህን ብቻ ነው። ቤተክርስቲያን በምታውቃቸው መጽሐፍት የተገለጸውና በጣም ዝምተኛ ጻድቅ ነው ብለን የምናገረው በዚህ ምክንያት ነው። ከዛ በኋላ ወደ ኢየሩሳሌም መጣ።
እንግዲህ ኢየሩሳሌም ጌታችን እያደገ በሄደ ጊዜ ደግሞ ስራው የአናጢነት ስራ ነበር። የተከበራችሁ እግዚአብሔር ቤተሰቦች እመቤታችን ከማገልገል ቤተሰቡን ለእግዚአብሔር ክብር ከመስጠት ጋር የእግዚአብሔር ቸርነት የእግዚአብሔር መላእክት የሚወጡበት የሚወርዱበት ከተማ ሆነው ሕፃን ኢየሱስ ክርስቶስ ያደረበት የሚያድርበት የሚውልበት ቤቱ ሆኖለት ሰዎች እየመጡ ሕፃን ኢየሱስ ክርስቶስ እየታቀፉ የሚያደርጓቸው ድንቅ ተአምራቶች የሚታይበት ታላቅ የተአምራት ከተማ ሆና ቤቱ ስራው ግን ሰዎችን ሳያስቸግር ምን እያደረገ ነበር? አናጺነት እየሰራ የእንጨት ስራ እየሰራ በሚያገኘው ይተዳደር ነበር። ስለዚህ በሌላ አነጋገር ምን ነው? ሕፃኑ ኢየሱስ ክርስቶስ ወደ እርሱም እየሄደ ስራ ይረዳው ነበር ማለት ነው። የታደለ አባት ስለሆነ ሰማይና ምድርን የዘረጋ ምድርን ከነቦታው የፈጠረ ሰማያትን ከነቦታቸው ያስጌጠ የመላእክት ክፍሎችን የሰራ መላእክትን የፈጠረ ይህ ነው ተብሎ የማይነገርለት የሰራዊት ጌታ እግዚአብሔር ይህንን ታላቅ ጻድቅ አባት በስራው ይረዳው እንደነበረ ቅዱሳት መጽሐፍ በቤተክርስቲያን ይመሰክራሉ። ይህንም ስናስብ እጅግ በጣም ታዛዥ የሆነ በዛ እድሜ ብዙ በረከት ያገኘ ከዛ በኋላ እመቤታችን በቤተ መቅደስ በምትመላለስበት ጊዜ የእስራኤል በዓል በሚከበሩበት ጊዜ ቤተ መቅደስ ገብተው በሚያደርጉት ስርዓት ውስጥ አብሯት ይጓዝ የነበረ ታላቅ ጻድቅ ነው። ጌታችን አንድ ጊዜ ኢየሩሳሌም በዓል አክብረው ሲመለሱ እርሱ ቤተ መቅደስ ቀርቶ እመቤታችንና ቅዱስ ዮሴፍ ቅዱስ ሰሎሜ ወደ ገሊላ ወደ ናዝሬት በሚመለሱበት ጊዜ ሕፃኑ አብሯቸው አልነበረም። ይህም በቅዱስ መጽሐፍ የተጻፈ ነው። በዚህ ጊዜ ሕፃኑ እንዳልነበረ አውቀው ተመልሰው ሕፃኑ ኢየሩሳሌም ቀርቶ ነው በሚል ሲሄዱ በቤተ መቅደስ ሲያስተምር አገኙት። ከዛ በኋላ ልጄ ሆይ ፈልገን አጣን አለችው። ያን ጊዜ ጌታችን መድኃኒታችን ክርስቶስ ስራ ላይ ቤተ መቅደስ ያስተምር እንደነበረ ይህም እንዲገባው በአባቱ ቤት ማድረግ የሚገባውን ያደርግ እንደነበረ ከነገራት በኋላ ከኢየሩሳሌም እንደገና ወደ ገሊላ ወይም ወደ ናዝሬት በሚመጡበት ጊዜ ቅዱስ ዮሴፍ አብሮ የነበረ እርግናው ወይ ሽምግልናው ያላስቸገረው በመንፈስ ቅዱስ የታደሰ በመንፈስ ቅዱስ የጸና ታላቅ አባት መሆኑን በዚህም እንመለከት። ምንድን ማለት ነው? ሁልጊዜ አገልጋይ እንደነበረ ከዚህ ታላቅ አባት እንረዳለን። ስለዚህ በመከራ ሁሉ እመቤታችን መጀመሪያ በተናገርኩት መሰረት ከእመቤታችን መከራ ለመሳተፍ ጌታችንን አሳዳጊው ለመሆን መመረጡ በመከራ እንዳይለያት ወደ ግብፅ ስትሰደድም ሄዶ የሚመልስ ወስዶ የሚመልስ ታላቅ አባት ነውና እርሱን በማድነቅ በእውነቱ በዓሉን ማክበር ይገባናል። ከ80 ዓመቱ በኋላ ጌታችንን መድኃኒታችን ክርስቶስና እመቤታችን ያገለገልባቸው ዘመናት 16 ዓመታት ናቸው። በዚህ በ16 ዓመታት ውስጥ ጌታችን 16 ዓመት ዕድሜ ሲሞላው እርሱ ከዚህ ዓለም በሞት እንደተለየ ሐምሌ 26 ቀን በስንክሳር በተባለው ቤተክርስቲያን መጽሐፋችን ላይ ዕረፍቱ ሐምሌ 26 ቀን እንደሆነ እንናገራለን ማለት ነው። ስለዚህ የተከበራችሁ እግዚአብሔር ሰዎች የጻድቃን ስራዎቻቸው በጣም አስደናቂ ናቸው። ሁሉም የተለየ የሚጠሩባቸው ነገሮች አሉ። ሙሴን ስናነሳ ባህረ ኤርትራን በመክፈል እስራኤልን በማሻገር ልንረዳው እንችላለን። ቅዱስ ጴጥሮስን ብናነሳ ቁልቁል በመሰቀል ፈጣሪ መመስከሩ እንረዳለን። ቅዱስ ጳውሎስን ብንረዳ በሰይፍ አንገቱን ሰጥቶ ለክርስቶስ ክብር መቆሙን እናውቃለን። ቅዱስ ክርስቶስ ሰምራን ብናነሳ ከኢትዮጵያ ዲያብሎስና እግዚአብሔርን ለማስታረቅ የሞከረች ታላቅ እናት ናት። ቅዱስ ተክለ ሃይማኖትን ብናነሳ ከዚህ ዓለም ወጥተው የእግዚአብሔርን ዙፋን ከ24ቱ ካህናተ ሰማይ ጋር ማመስገናቸውን ወይም ለእግዚአብሔር መገዛታቸውን የምንመለከተው እንደ የተለየ ቅዱሳን ስራ ማድረግ እንችላለን። ቅዱስ ዮሴፍን ግን ባሰብንበት ጊዜ ፈጣሪውን የታቀፈ ጻድቅ ማለት እንችላለን። ተመልከቱ፣ ይህን ዕድል ማን ያገኘዋል? እርሱ ብቻ ነው ያገኘው፣ የታደለ አባት። እንዲሁም አብራ የምትነሳው ቅድስት ሰሎሜ በተለየ በሌላ ጊዜ ትምህርት ልንማረው እንችላለን። እሷም እንዲሁ ከክርስቶስ ልደት ከስደት ተያይዞ እስከ መስቀል ድረስ በመድረስ ፍጻሜውን የተመለከተች ልደቱንም የተመለከተች ፍጻሜውንም የክርስቶስን ቸርነት የተገለጸች በመስቀል ስር የነበረች ታላቅ እናት ናት። እሷም እንዲሁ በረከቷ ይድረሰን። አሁን ግን ስለ ቅዱስ ዮሴፍ ስለምንናገር የታላቅ አባት በእውነቱ በትሩ የለመለመችለት እመቤታችን ለመርዳት የተመረጠ ጌታችንን ለማቀፍ የተመረጠ ጌታችንና እመቤታችንን በቤተሰብነት የእርሱ ቤተሰብ ሆነው እንዲጠሩ ያደረገ ፈጣሪ ለ16 ዓመታት ያገለገለ ዝምተኛ ጻድቅ መሆኑን በዚህ ትምህርት መማራችንን
እንረዳለን። ስለዚህ እግዚአብሔር አምላክ የጻድቁ የአባታችንን በረከት ረድኤት ያድርሰን። ከእርሱ የምንማረው ትልቁ ነገር በዝምታ መንፈሳዊ ሕይወት ውስጥ ምን ያህል ጸጋ እንደሚገኝ ብዙዎቻችን በመናገር ሊመስለን ይችላል። ብዙ ማገልገል እንዲህ በማህበራዊ ነገር ጽድቅን የምናገኝ ይመስለን ሊሆን ይችላል። ግን ዝምታ በጣም ከሁሉም በላይ የበለጠ ትልቅ መንፈሳዊ ሕይወት ምስጢር እንዳለው ከዚህ ጻድቅ አባት እንረዳለን። አነሳስቶ ላስጀመረ አስጀምሮ ላስፈጸመ ለእግዚአብሔር አምላካችን ክብር ምስጋና ይድረሰው። የጻድቁ አባታችን በረከት፣ የእመቤታችን ጸጋ አማላጅነት፣ የጌታችን ምሕረቱ ቸርነቱ ከሁላችን ጋር ይሁን፣ አሜን። እግዚአብሔር አምላክ ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን፣ አሜን። ሐምሌ 26 በዚህች ቀን መልካም ሽምግልና የነበረው የእመቤታችን ድንግል ማርያም እጮኛዋ ድካሟን ለመሳተፍ ክብር ይግባውና ለጌታችንም አሳዳጊው ለመሆኑ የተገባው ጻድቁ ዮሴፍ አረፈ። እርሱም እመቤታችንን በእርሱ ዘንድ ካስጠበቋት ጀምሮ በሁሉ ነገር ያገለግላት ነበር። በመከራዋም ሁሉ አልተለያትም። በወለደችም ጊዜ በቤተልሔም ከእርሷ ጋር ነበረ። ወደ ግብፅም በተሰደደች ጊዜ ከእርሷ ጋር ብዙ መከራ ደረሰበት። ከዚህም ዓለም የሚለይበት ጊዜ በደረሰ ጊዜ ወንዶችና ሴቶች ልጆቹን ተሰናበታቸው። ልጆቹንም ጠርቶ እጁንም ዘርግቶ ነፍሱን በእግዚአብሔር እጅ ሰጠ። የዘላለምንም ሕይወት ወረሰ። ባረፈበትም ጊዜ ጌታችን ወደ እርሱ መጥቶ እጆቹን በላዩ ጫነ። ለሥጋውም መፍረስና መበስበስ እንዳያገኘው ኃይልን ሰጠው። በአባቱ በያዕቆብ መቃብር አኖሩት። እረፍቱም ክብር ይግባውና ከጌታችን ኢየሱስ ክርስቶስ ሥጋዌ በ16 ዓመት ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ከዚህ መቀጠል መዘምራኑ የመጨረሻውን ዝማሬ ያደርጉልናል። እኛ ከወዲሁ እንሰናበታለን። እግዚአብሔር አምላክ ከጻድቁ ዮሴፍ ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ተናገሩ ድንቅ ሥራውንም መስክሩ። ተናገሩ ድንቅ ሥራውንም መስክሩ። ታምሮ ለዓለም ንገሩ። ታምሮ ለዓለም ንገሩ። ድንቅ ሥራውን መስክሩ። ታምሮ ለዓለም ንገሩ። ታምሮ ለዓለም ንገሩ። ድንቅ ሥራውን መስክሩ። ተናገሩ ድንቅ ሥራውንም መስክሩ። ተናገሩ ድንቅ ሥራውንም መስክሩ። ታምሮ ለዓለም ንገሩ። ታምሮ ለዓለም ንገሩ። ድንቅ ሥራውን መስክሩ። ታምሮ ለዓለም ንገሩ። ታምሮ ለዓለም ንገሩ። ድንቅ ሥራውን መስክሩ።